በዚህ ቪዲዮ ላይ ህልሞቻችንን እንዴት መተርጎም እንችላለን በሚል ሐሳብ መጽሐፍ ቅዱሳዊ በሆነ መንገድ አስተምራችኋለሁ። ይሄ ትምህርት እጅግ በጣም ለብዙዎቻችሁ ጥያቄ መልስ እንደሚሆን እርግጠኛ ነኝ። እስከዛሬ በህልም ትርጉሞች እየሰራሁላችሁ መጥቻለሁ። ከዚህ በኋላ ግን እናንተም ህልሞቻችሁን መጽሐፍ ቅዱሳዊ በሆነ መንገድና በእግዚአብሔር መንፈስ እንዴት መተርጎም እንደምትችሉ በዚህ ቪዲዮ ላይ ታገኛላችሁ ማለት ነው። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ በጣም አስፈላጊ ስለሆነ ሼር ማድረግ የማትችሉ ሰዎች ላይክ እንኳን በማድረግ አብራችሁን እንድትቆሙ አሳስባችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ ከጌታ ጋር። ጌታ የተባረከ ይሁን። ይህ ዓመት የበረከት ዓመታችሁ ብዙዎችን በወንጌል የምትማረኩበት ዓመት እንደሆነ አምናለሁ እና በህልም ትርጉም ላይ ብዙ ቪዲዮዎችን ከዚህ በፊት ሰርቼላችሁ አውቃለሁ እና ብዙዎቻችሁ እየደወላችሁ ህልማችሁን ትነግሩኛላችሁ። ትርጉም እፈልጋለሁ ብላችሁ ፕሬ አድርግበት እያላችሁ ትነግሩኛላችሁ። ከዚህ በኋላ ግን ራሳችሁ በእግዚአብሔር መንፈስ ሆናችሁ እንዴት ህልሞቻችሁን ትርጉም መቀበል እንደምትችሉና እንዴት ትርጉሙን ማግኘት እንደምትችሉ አሁን በእግዚአብሔር መንፈስ እንማራለን። ህልሞችን በመፍታት ዙሪያ ላይ ሁለት አይነት ሐሳቦች ይነገራሉ። አንደኛው ስኪል ነው ወይም ደግሞ ተሰጥኦ ነው ብለው የሚያምኑ ሰዎች አሉ። አንደኛው ደግሞ ጸጋ ነው ስጦታ ነው ተብሎ የሚታመንበት መንገድ ደግሞ አለ። መጽሐፍ ቅዱሳዊ በሆነ መንገድ ደግሞ እንየው። ነገሮችን የመተርጎም ወይም ደግሞ የተደበቁ ነገሮችን የመግለጥ ነገር የጥበብ ስጦታ ነው ብዬ አምናለሁ። ለምንድነው ይህንን ያልከው ካላችሁኝ፣ ትዝ የሚላችሁ ከሆነ እግዚአብሔር ለሰለሞን ጥበብንና ማስተዋልን ሰጥቶት ነበር። ከዛ በኋላ የእግዚአብሔር ጥበብ በሰለሞን ላይ እንደነበረ የታወቀው መች ነው ካላችሁኝ፣ ሁለት ሴቶች መጥተው ነበር ወደሱ። አንደኛዋ ልጇ ሞቶ ከዛ በኋላ አንዷ ጋር ቀይራ የወሰደችባት። ይህን ታሪክ ታውቁታላችሁላችሁ። ስለዚህ ሰለሞን ጋር ሲመጡ ሰለሞን የማን ልጅ እንደሆነ በትንቢታዊ ጸጋ ወይም ስጦታ መለየት አልቻለም። ለምን? ነብይ ስላልነበር። ነገር ግን ልጁ የማን እንደሆነ በጥበብ የተሰወረው ነገር ራሱን እንዲገልጥ ነው ያደረገው። ሰዎች ሁሉ የእግዚአብሔር ጥበብ በሰለሞን ላይ እንዳረፈ አወቁ። ትዝ የሚላችሁ ከሆነ ደግሞ ሌላ ፓርት ላይ ዮሴፍ ለፈርዖን ህልሙን ከተረጎመ በኋላ እንደዚህ ያላቸው፣ አንድ ጠቢብና ብልህ የሆነ ሰው በዚህ ቦታ ላይ አስቀምጡና እህሎችን ይሰብስብ ብሎ ተናገረ ማለት ነው። ያን ጊዜ ፈርዖን እንደዚህ ያለ፣ ካንተ በላይ ብልህና ጠቢብ ሰው አናገኝም፣ ስለዚህ አንተ እዚህ ቦታ ላይ እንድትሾም ወስኛለሁ አለ። ምን ማለት መሰላችሁ? ጠቢብ እንደሆነ በምን አወቀ ካላችሁኝ፣ ህልሙን ስለተረጎመ ነው። ካንተ በላይ ጠቢብ የለም ያለው። እዚህ ጋር ስትመጡ ምንን ታስተውላላችሁ ካላችሁኝ፣ ህልምን መተርጎም ጥበብ እንደሆነና የጥበብ ስጦታ እንደሆነ ማስተዋል ትችላላችሁ ማለት ነው። ስለዚህ ህልምን የምንተረጉምባቸውን ሁለት አይነት መንገዶች እነግራችኋለሁ። የመጀመሪያው ነገር ምንድነው ካላችሁኝ፣ ከመተርጎማችሁ በፊት ህልሙን ጀነራል ሐሳቡ ምን ላይ ያተኮረ እንደሆነ መለየት ይኖርባችኋል። ህልሙን እንዴት ነው የምለየው ካላችሁኝ፣ ይኸውላችሁ በደንብ ፎከስ ማድረግ ያለባችሁ ህልሙ ላይ ዋና ተዋናዩ ማን ነው የሚለውን ነገር ማስተዋል ይኖርባችኋል። ለምሳሌ ፊልም ላይ አይታችሁ ከሆነ ካሜራው አክተሮቹ ላይ ነው ፎከስ የሚያደርገው። ሰፊው ፓርት ትኩረት የሚያደርገው ማን ላይ ነው ሲባል ዋና ተዋናዮቹ ላይ ነው ካሜራው ትኩረት የሚያደርገው። ከዛ በኋላ ግን መሀል ላይ ደግሞ የአፍታ ጊዜ ይሰጣቸዋል፣ ወደ ሌሎቹ ተዋናዮች ደግሞ ያመለክታል። ከዛስ ካሜራው ደግሞ ተመልሶ ወዲያው ወደ ዋናው አክተር ይመለሳል ማለት ነው። ስለዚህ ህልሞቻችሁ ላይ የምታዩት ነገር ትኩረቱ ወይም ፎከሱ ማን ላይ ነው፣ ዋናው ተዋናይ እዛ ህልም ውስጥ ማን ነው የሚለውን ነገር ማወቅ ይኖርባችኋል። ለምን ከተባለ የህልሙን ዋናውን ትርጉም ወይም ፎከስ የሚያደርግበትን ፓርት ማወቅ ስላለባችሁ ማለት ነው። አንዳንድ ሰዎች እያንዳንዷ ሲንግል ነገር የምትተረጎም ይመስላችኋል። ኖ አይደለም። አንዳንድ ነገሮች ህልሙ ሙሉ እንዲሆን የሚገቡ ነገሮች ይኖራሉ። ለምሳሌ እንዳልኳችሁ ፊልሙ ላይ የሆኑ ሰዎች ሲያልፉ መንገድ ላይ ቁጭ ብለው ምንም አይነት ትርጉም ላይኖራቸው ይችላል። ነገር ግን ዋናው የህልሙ ትኩረት ደግሞ እግዚአብሔር ሊናገራችሁ የፈለገበት ፓርት ምንድነው የሚለውን ነገር መጀመሪያ ለይታችሁ ጀነራል ዋና ፖይንቱን ማየት አለባችሁ ማለት ነው። ይህንን ካወቃችሁ በኋላ ማድረግ ያለባችሁ ዋናውና ትልቁ ነገር ምንድነው ካላችሁኝ፣ ህልሙ ላይ የምታዩቸው ነገሮች ለእናንተ ምን አይነት ትርጉም አላቸው? እግዚአብሔር እናንተ በማይገባችሁ መንገድ አይደለም የሚነግራችሁ፣ በሚገባችሁና በምትረዱበት መንገድ ነው እግዚአብሔር የሚናገራችሁ። ነገር ግን ችግሩ ምንድነው ከተባለ እግዚአብሔር ግልጽ አድርጎ ለእናንተ የሚናገራችሁ አይመስላችሁ።
የተሰወረና ምንም ግራም ያጋባ ነው የሚመስላችሁ። ነገር ግን እያንዳንዱ እዛ ህልም ውስጥ ያሉት ነገሮች እናንተ የሚገቧችሁና የምታስተውሉት ነገሮች ናቸው። ለምሳሌ እግዚአብሔር ለዮሴፍ ህልም አሳየው። ያሳየው ህልም ምንድነው ሲባል ከዋክብት ሲሰግዱልኝ አየው አለ። ኮከብ እግር አውጥቶ ነው ወይ የሚሰግደው? እንዴት እንደሰገደ አወቀ ካላችሁኝ ዮሴፍ ሲያይ በሚገባው መንገድ ነው ያየው ማለት ነው። ለምሳሌ አንድ ሰው ህልም ሲያይ ሙዝ ካየ ሙዝ ለሱ የሚያስጠላ ነገር ሊሆን ይችላል። ሰው እግዚአብሔር እንደሚጣፍጥ አይነት ነገር አድርጎ ለሱ አይናገረውም። የሚጣላው ነገር ስለሆነ የሚያስጠላ ነገር እንደሆነ ነው እያሳየው ያለው። ሰው ትርጉሙ የሚያስጠላ ነገር ነው እንጂ የሚወደድ ነገር አይደለም በሱ ህልም ላይ። አንድ ሰው ደግሞ ሙዝ የሚወድ ከሆነ እሱ ሙዝ ሲያይ የዛኛውና የዚህኛው ሰው ህልም ትርጉሙ ይለያያል። ለምን ሲባል እግዚአብሔር በሚገባችሁ መንገድ ኮሙኒኬት ስለሚያደርጋችሁ ማለት ነው። ለምሳሌ መስማት የማይችልን ሰው እናንተ ኮሙኒኬት ለማድረግ ስትፈልጉ በንግግር በድምጽ አይደለም የምታወሩት፣ በምልክት ነው የምታወሩት። ለምን ከተባለ የሚገባው በዛ መንገድ እንደሆነ እርግጠኛ ስለሆናችሁ። መስማት የሚችልን ሰው ደግሞ በምልክት ሳይሆን በድምጽ ታወሩታላችሁ። ለምን ሲባል በዛ መንገድ እንደሚረዳ እርግጠኛ ስለሆናችሁ። ስለዚህ እግዚአብሔርም ምን እንደሚገባችሁና በምን ሳይድ እንደምትረዱ ያውቃል። ህልሙ ላይ የምታዩዋቸው ነገሮች ትርጉሙ ለእናንተ ምንድን ነው? ምን አይነት ሴንስ ነው የሚሰጣችሁ? ምን ማለት ነው ለእናንተ? እናታችሁን ስታዩ በህልማችሁ ምን ማለት ነች እናታችሁ ለእናንተ የሚለውን ነገር ነው መጀመሪያ ማወቅና መለየት ያለባችሁ። ሁለተኛው ደግሞ ህልሞቻችሁን የምትተረጉሙበት መንገድ ምንድነው ከተባለ ህልሙን ካያችሁ በኋላ ልክ እንደተነሳችሁ ማሰላሰል ነው፣ ማውጣትና ማውረድ። ይህንን እንዴት አልክ ካላችሁኝ መጽሐፍ ቅዱስ ላይ ሄደን እናያለን። ሐዋርያት ሥራ ምዕራፍ 10 ከቁጥር 19 ጀምሮ ያለውን እናነባለን። ይሄ ሐሳብ የሚያወራው ጴጥሮስ ሊጸልይ ወደ ሰገነት ወጥቶ ከዛ በኋላ ያየው ራእይ አለ። ያንን ራእይ ትርጉሙን እንዴት እንዳገኘ ነው ማሳያችሁ። እንደዚህ ይላል። ጴጥሮስም ስለ ራእዩ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጓል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁ፣ ሳትጠራጠር ከነርሱ ጋር ሂድ አለው። አያችሁ፣ እዚህ ጋር እያሰላሰለ ያለ ሜዲቴት እያደረገ ያለ መንፈስ ቅዱስ ትርጉሙን ሰጠው ማለት ነው። ስለዚህ ልክ ህልሙን እንዳያችሁ ማሰላሰል ስትጀምሩ ነገሩ ምን ይሆን እያላችሁ ስታወጡ ስታወርዱ መንፈስ ቅዱስ ድምጽ ይሰጣችኋል ማለት ነው። ይሄ ማለት ይሄ ነው የሚል ድምጽ ወደ እናንተ ይመጣል። ለዛ ነው እነ ዳንኤልም ዝም አለ ለረጅም ሰዓት ይላል። ለምን ከተባለ ኦልሬዲ እያየ ያለው ነገር አለ፣ እየሰማ ያለው ነገር አለ ማለት ነው። ስለዚህ በማሰላሰል ውስጥ የእግዚአብሔርን ድምጽ ትሰማላችሁ። አንዳንድ ህልሞችን ስተረጉም የምሰማው ድምጽ ነው ባይዘው ድምጹን ስሰማ ትንቢታዊ ሚስጥር ውስጡ ላይ ያለ ማለት ነው። ሰው ያ ህልም ሲተረጉም ትንቢት ሆኖ ይቀየራል። ስለዚህ በማሰላሰል ውስጥ የጌታን ድምጽ ትሰማላችሁ። ያን ጊዜ እግዚአብሔር ለእናንተ ሊናገራችሁ የፈለገው ትክክለኛውን ቮይስ መስማትና ማዳመጥ ትጀምራላችሁ ማለት ነው። ጴጥሮስ ጋር የነበረው ድምጽ ይሄ ነበር። አንዳንድ ጊዜ ደግሞ እግዚአብሔር በህልም ደግሞ ሊገልጥላችሁ ይችላል ትርጉሙ። ለምን ካላችሁኝ መጽሐፍ ቅዱስ ላይ አይታችሁ ከሆነ ናቡከደነጾር ህልሙን ካየ በኋላ ረስቶት ነበር። ህልሙንም ትርጉሙንም አምጡ ነው ያለው። ዳንኤል ነበር ህልሙንም ትርጉሙንም በህልሙ ተቀብሎ የተነሳው። ስለዚህ አንዳንድ የህልም ትርጉሞች በህልማችሁ ሊገለጥላችሁ ይችላል። ሌላም ፓርት ላይ አይታችሁ ከሆነ ዳንኤል ስላየውት ነገር ትርጉምን ፈልጌ መጸለይ ጀመርኩ የሚልበትን ፓርት ታያላችሁ። ሌላም ፓርት ላይ ደግሞ ገብርኤል የሚባለው መልአክ በህልሙ አይቶት ነበር መጀመሪያ ላይ። እግዚአብሔር ገብርኤል ሆይ ሂድና ለዚህ ሰው ትርጉሙን ተርጉምለት ብሎ ሲናገር አይቶ ነበር። ስለዚህ እግዚአብሔር በህልም በመላእክት ያያችሁትን ህልም ትርጉም ሊሰጣችሁ ይችላል። ስለዚህ ስለ ህልሙ ማሰላሰል ሜዲቴት ማድረግ ስትጀምሩ ምናልባት ሌላ ቀን በህልም ሊገለጥላችሁ ይችላል ትርጉሙ ማለት ነው። አንዳንድ ጊዜ እንደዛ አይነት አጋጣሚዎች አጋጥመውኝ ያውቃሉ። ህልሙ ላይ ህልሙን ካየው በኋላ የህልሙን ትርጉም በዛው ህልም ውስጥ አንድ ላይ አይቼ ያውቃል። እንደ እግዚአብሔር ቃል ደግሞ ነገሩን ቼክ ማድረግና ማየት ከእግዚአብሔር ቃል ላይ ነገሮቹን መፈለግ ያስፈልጋቸዋል ብዬ አምናለሁ። በዚህ መንገድ ከዚህ በኋላ ህልሞቻችሁን መተርጎም ትችላላችሁ። እግዚአብሔርም ደግሞ ይረዳችኋል። በእግዚአብሔርም ፊት ስትጸልዩ ነገሮች ይገለጡላችኋል ብዬ አምናለሁ። ስለዚህ በዚህ መንገድ እንድትሄዱ አሳስባችኋለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁኝ ትጸልያላችሁ። ከዛ መጨረሻ ላይ ባለው ስልክ ቁጥር ሜሴጅ ትልኩልኛላችሁ። ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ መደወል ሳይሆን ቴክስት ላኩልኝ። ምክንያቱም ብዙ ሰው ስለሚደውል እናንተን ደግሞ ስፔሲፊካሊ ለማስተናገድ እንዲመቸኝ በሜሴጅ ጻፉልኝ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት።
እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ ብዙዎች ይህንን ነገር እንዲጠቀሙበት እንድታደርጉ አሳስባችኋለሁ። ወዳችኋለሁ። እኔ አገልጋይ ፊልሞን ነኝ። እዚህ ጋር ያለው ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም